ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ዩቲዩብ ላይ፣ ቲክቶክ ላይ፣ ዋትሳፕ ላይ፣ ኢሞ ላይ፣ ቴሌግራም ላይ ቻት ለማድረግ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር በየቀኑ አሪፍ አሪፍና ጠቃሚ ቪዲዮዎችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እየገባችሁ ፕራክቲስ ማድረግ ነው ማለት ነው። በዛሬ ትምህርታችን ደግሞ ኢትዮጵያ ውስጥ ያሉ ስሞችን እንዴት አድርገን ማንበብ መጻፍ እንችላለን የሚሉትን አብረን የምናይ ይሆናል። ከዛ በተረፈ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ሌላችሁ ደውሉልን፣ አሊያም ደግሞ በኢሞ በቴሌግራም በዋትሳፕ ሀይባሩን ማውራት እንችላለን ማለት ነው። እስክሪብቶና ወረቀት ያዙና እስከ መጨረሻው ከኔ ጋር አብራችሁ ተከታተሉኝ። ልጀምር። አስቸጋሪ ስሞች ይልና መጀመሪያ ላይ ምን ይላል? አቤኔዘር ይላል። አቤኔዘር እንዴት እንደሚነበብ ላሳያችሁ። ኤ አ የሚል ድምፅ አላት። ቢና ኢ ቤ፣ ኤን ኢ ነ፣ ዜድ ኢ ዘ፣ አር ብቻዋን ር፣ በአንድ ላይ አቤኔዘር አቤኔዘር። ኦኬ። ቀጣይ ደግሞ አባይነህ ይላል። አባይነህ፣ ይቅርታ እዚህ ጋር በስተት ሺ ይላል። ሺ ሳትሆን ህ፣ አባይነህ። አባይነሽ ሲሆን ለሴት ነው፣ አባይነህ ደግሞ ለወንድ ማለት ነው። ስለዚህ ኤ እንደ አ ትነበባለች። ቢና ኤ ካለ አራተኛ ፊደል ነው። ባ፣ ዋይ ብቻዋን ይ፣ ኤን ኢ ነ፣ ኤች ብቻዋን አሁንም ህ፣ በአንድ ላይ አባይነህ አባይነህ። ኦኬ። ቀጣይ ደግሞ አድማሱ አድማሱ ይላል። እንዴት እንደሚነበብ ላሳያችሁ። ኤ እንደ አ፣ ዲ እንደ ድ ትነበባለች። ኤም እና ኤ ደግሞ ማ፣ ኤስ እና ዩ ሱ፣ በአንድ ላይ አድማሱ አድማሱ። ኦኬ። አሁንም አለባቸው ይላል። አለባቸው እንዴት እንደሚነበብ ላሳያችሁ። ኤ እንደ አ፣ ኤል እና ኢ፣ ለ፣ ቢ እና ኤ ካለች በግራ በኩል ያለችዋን ፊደል አራተኛውን መጥራት ነው። ባ፣ ሲኤች ኢ፣ ቸ፣ ደብሊው ብቻዋን ው፣ በአንድ ላይ አለባቸው አለባቸው። ኦኬ። ቀጣይ ደግሞ በላይነሽ በላይነሽ፣ ቢና ኢ፣ በ፣ ኤል ኤ፣ ላ፣ ዋይ ብቻዋን ኢ፣ ኤን ኢ፣ ነ፣ ኤስ ኤች ሽ፣ በአንድ ላይ በላይነሽ በላይነሽ። ኦኬ። ዳግማዊት ዳግማዊት፣ ዲና ኤ ካለ አራተኛ ፊደል ነው። የማን አራተኛ ፊደል ነው የምንጠራ? የደን ማለት ነው። ስለዚህ ዳ፣ ጅ ብቻዋን ደግሞ ግ፣ ኤም እና ኤ ማ፣ ደብሊው እና አይ ዊ፣ ቲ ብቻዋን ት፣ በአንድ ላይ ዳግማዊት ዳግማዊት። ኦኬ። ቀጣይ ደግሞ ቤተልሔም ቤተልሔም፣ ቢና ኢ፣ ቤ፣ ቲና ኢ፣ ተ፣ ኤል ብቻዋን ል፣ ኤች ኢ፣ ሄ፣ ኤም ብቻዋን ም፣ በአንድ ላይ ቤተልሔም ቤተልሔም። ኦኬ። ቀጣይ ደግሞ ኤልሻዳይ ኤልሻዳይ፣ ኢ እንደ ኤ ትነበባለች። ል፣ ኤል የሚል ድምፅ አላት። ሻ፣ ኤስ ኤች ኤ፣ ሻ፣ ዲና ኤ አሁንም ዳ፣ ዋይ ብቻዋን ይ፣ በአንድ ላይ ኤልሻዳይ ኤልሻዳይ። ኦኬ። ቀጣይ ደግሞ እጸገነት እጸገነት፣ እ ኢን እንጠቀማለን። ጸ፣ ቲኤስሲ እዚህ ጋር ብዙ ተማሪዎች ትቸገራላችሁ። ቲኤስሲን በአንድ ላይ ታገኛችሁ እንደ ጸ አንበባት። ኦኬ። ጂና ኢ ደግሞ ገ፣ ኤን ኢ ነ፣ ቲ ብቻዋን ት፣ በአንድ ላይ እጸገነት እጸገነት። ኦኬ። ቀጣይ ሃይማኖት ሃይማኖት፣
ኤች ኤ ሃ ዋይ እንደ ይ ማ ኤም እና ኤ ማ ኤን እና ኦ ኦ ካለ ደግሞ ከኦ በፊት ያለችዋን ፊደል ሰባተኛ መጥራት ማለት ነው። ኖ ቲ ብቻዋን ት በአንድ ላይ ሃይማኖት ሃይማኖት። ኦኬ ቀጣይ ደግሞ ሄርሚላ ሄርሚላ ሄ ኤች ኢ ኦኬ አር ብቻዋን ደግሞ እንደ ር ኤም እና ኢ ሜ ኤል ኤ ላ በአንድ ላይ ሄርሚላ ሄርሚላ። ኦኬ ከዛ ደግሞ እመቤት ይላል። እመቤት ኢ እንደ እ ትነበባለች። ኤም ኢ መ ቢ እና ኢ ቤ ቲ ብቻዋን ት በአንድ ላይ እመቤት እመቤት። አዳነች አዳነች። ኦኬ ኤ እንደ አ ዲ እና ኤ ደግሞ ኤ ካለ አራተኛ ፊደል መጥራት ነው። ዳ ኤን ኢ ነ ሲኤች እንደ ች በአንድ ላይ አዳነች አዳነች። ቀጣይ ደግሞ ተስፋነሽ ተስፋነሽ ቲና ኢ ተ ኤስ ብቻዋን ስ ኤፍ እና ኤ ካለ አራተኛ ፊደል ፋ ኤን እና ኢ ነ ኤስ ኤች በአንድ ላይ ሽ ተስፋነሽ ተስፋነሽ። ቀጣይ ደግሞ ጸጋነሽ ጸጋነሽ ቅድም እንደነገርኳችሁ ቲኤስኢ በአንድ ላይ የተመጡ እንደ ጸ ይነበባሉ። ጂና ኤ ጋ ኤንኢ ነ ኤስኤች ሽ በአንድ ላይ ጸጋነሽ ጸጋነሽ። ኦኬ ቀጣይ ደግሞ ብዙ ነሽ ይላል። ብዙ ነሽ ቢና አይ እንደ ብ ዜድ እና ዩ ካለ ሁለተኛ ፊደል ዙ ኤንኢ ነ ኤስኤች ሽ በአንድ ላይ ብዙ ነሽ ብዙ ነሽ። ኦኬ አሸናፊ አሸናፊ ኤ እንደ አ ትነበባለች። ኤስኤች ኢ እንደ ሸ ኤንኤ ና ኤፍ እና አይ ደግሞ ፊ በአንድ ላይ አሸናፊ አሸናፊ። ኦኬ አቡበከር ይላል። አሁን ደግሞ አቡበከር ኤ እንደ አ ቢና ዩ ቡ ቢና ኢ በ ኬና ኢ ከ አር ብቻዋን ር በአንድ ላይ አቡበከር አቡበከር። ኦኬ ቀጣይ ደግሞ እስጢፋኖስ እስጢፋኖስ እንዴት እንደሚነበብ ላሳያችሁ። እስጢፋኖስ እ እንደ ኢ ትነበባለች። ኦኬ ስ ኤስ እንደ ስ ቲ እና አይ ካለች ደግሞ ሶስተኛ ፊደል ቲ ኤፍ እና ኤ ፋ ኤን ኦ ኖ ኤስ ብቻዋን ስ በአንድ ላይ እስጢፋኖስ እስጢፋኖስ። ኦኬ ቀጣይ ደግሞ ሰላማዊት ሰላማዊት ኤስኢ ሰ ኤል እና ኤ ላ ኤም እና ኤ አሁንም ማ ደብሊው እና አይ ዊ ቲ ብቻዋን ት በአንድ ላይ ሰላማዊት ሰላማዊት። ኦኬ አያንቱ ይላል። የመጨረሻው ደግሞ አያንቱ ኤ እንደ አ ትነበባለች። ዋይ እና ኤ ያ ኤን ብቻዋን እንደ ን ቲና ዩ ቱ በአንድ ላይ አያንቱ አያንቱ። ስለዚህ የዛሬ ትምህርታችን ደግሞ ትንሽ ከሰነበተው ትምህርታችን ለየት ይላል። ስሞች ረዣዥምና አስቸጋሪ ናቸው ማለት ነው። የባለፈው አጫጭር ነበሩ። የዛሬ ግን ትንሽ ረዣዥም ያሉ ናቸው። ደጋግማችሁ ፕራክቲስ ያደርጋችሁ በጣም ቀላል ናቸው ማለት ነው። ስለዚህ ስለነበረን ቆይታ ከልብ እናመሰግናለን።